ወቻችን በቅድምለታ ቪዲዮ ግራ ተጋፍተን ነበር። ይሄም ማለት ደግሞ እንዴ ምንድነው እየተካሄደ ያለው? ዛሬስ ደግሞ ምንድነው ሄርሜላን እጇን ይዞ አለቅም እያላ ይሄ ነገር ምን እያመለከተ ነው? ወዴትስ ነገሩ ወዴት እየሄደ ነው? ደሞስ የሆነ ነገርማ አይኑ ያስታውቅበታል። ሄርሜላን ደግሞ ከዚህ ሳምንት በተለየ ሁኔታ ዛሬ እንዴት ነው እያያት ያለው? እንዴትስ ደግሞ እጇን ይዞ አለቅም እያላ ያለው ነገርስ? አራ ይሄ ነገር የሆነ ነገርማ አላ በቃ መናገር እያቀተው ነው እንጂ በአይኑ የሆነ ነገር እየነገራት ነው ብለን ነበር ማለት ነው። ለማንኛውም ቤተሰብ አቶ አብሪሽ ወደ ራሱ ተመልሰዋል። እንኳን ደስ አላችሁ ማለት ነው። ዛሬ አሁን 15 ቀን መሰለኝ ግራ ተጋብተን የሚሆነው የሚያደርገው ነገር ሁሉ አይናገር አይጋገር በቃ እንዴት ነውስ እንደዛ እየሆነው ያለው ብለን ግራ ተጋብተን ነበር። የዛሬው ደግሞ ትንሽ ለየት የሚያደርግ ቪዲዮ መጥተዋል። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥና በመስማት ሀሳብ አስተያየት ካላችሁ የእናንተን ሀሳብ አስተያየታችሁን ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልহামዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ብዙዎቻችን ያስጨነቀንና እንዲሁም ደግሞ ብዙዎቻችን ሐሳብ ውስጥ ያስገባን የአብሪሽ ዝምታ ነበር። እዚህ ጋር ልብ እንድትሉ የሚፈልገው ነገር ከሩታ ጋር ሆና ከሄርሜላ ጋር ሆና ብዙዎቻችን ችግር የለብንም። በነገራችን ላይ አይደንቀንም አይገርመንም። ከሩታም ቢሆን ያው ከሄርሜላም ቢሆን ያው ይሄን ሲላችሁ ከሩታም ቢሆን የመጀመሪያው ሚስቱ ናት። ተፋተዋል። በእርግጥ እዚህ ሚዲያ ላይ እኛ ፊት ነው የተፋቱት። ነገር ግን አንዳንዴ ቀደም ብላችሁ ወይም ደግሞ ቾክላችሁ የምትወስኑት ውሳኔ ልክ ላይሆን ይችላል። ስለዚህ አይገርመንም አይደንቀንም። ከሄርሜላም ቢሆን ደግሞ ሩታን ፈትቻለሁኝ አባደን ከሩታ ጋር መሆን አልፈልግም እያለ እዚህ ጋር ለህዝብ በኪም በያንዳንዱ ቻናል ማለት ነው በብዙ ቻናል ማይቶ እየተናገረ አብሪሽ ራሱ ባፉ ነው አልፈልጋትም እያለ ሄርሜላን ደግሞ ወድጄት አለሁኝ ከዚህ ወዲሃ እኔ የፈለኩትን መምረጥና ከፈለኩት ህይወቴን እንደ አዲስ ከፈለኩት ሰው ጋር መምራት እንዳለብኝ እነግራችኋለሁኝ። ስለዚህ ሄርሜላ ማለት የዋና እንዲሁም ደግሞ ምንም ነገር ውስጧ የሌላ እንደዛ እያያቻት ነው ንጹህ የሆነች ሴት ናት እያላ ሲለን ቆይተዋል። ስለዚህ ቀለበት አድርገዋል እኛ እያየና ይሄም ከሄርሜላም ጋር ቢሆን ስለዚህ አይገርመንም አይደንቀንም። ነገር ግን ዛሬ በጣም ደስ ብሎኛል። የሆነ ነገርማ እየሸተተኝ ነው። እናንተንም ሸተታችኋል እንዴ? ግን ለመሆኑ ወይስ እኔን ብቻ ነኝ ግን እየሸተተኝ ያለው ማለት ነው? እንደ ተጠበሰ ሽንኩርት የሆነ ነገር እየሸተተኝ ነው ማለት ነው። ምንድነው ነገሩ? እንዴት ነው ሩታ? ይባክሽን ወይም አንድ ነገር ሊንገራት ለሩታ ማለት ነው። ምናልባት ድምጼ ከደረሰ ነው። በነገራችን ላይ የኔ ድምጽ እንደሆነ አይደርስም። ሩታ አንድ ነገር ሊንገርሽ። አሁንም አብርሽ ያየነው ወደ ሄርሜላ አይኑ ዞሯል። ወደ ቀልቡ መመለስ ጀምሯል። ሄርሜላን እንዳያችሁት እጇን ይዞ አለቀመ። እንዲሁም ደግሞ አይኗን እያያ ነበር። ሄርሜላ በዛን ሰዓት ዴቭ ባክህን ምን አባቴ ሊሆን እኔ ይወልክ እጄ ይዞ እኮ አለቅም እያለኝ ነው እኔ ምን አባቴ ሊሆንልክ እያለችው ነበር። አቶ ዴቭን በዛን ሰዓት ሄርሜላ እንግዲህ ተረጂው በቃ የሆነ ነገር አይኑን አይተሽ ተረጂው እንዳይናገር ሆኗል። በቃ ማውራት እያቀተው ነው። ስለዚህ አንቺ ባክሽን ተረጂው እያላ ነበር። ሩታ በዛን ሰዓት እባክሽን ሄርሜላ እባክሽን ሌላ ነገር ውስጥ አታስገብኝ። አንቺን ጎትቶ ማውጣትማ አይከብዳኝ ነበር። ነገር ግን ደግሞ የነዚህን ሰዎችን አክብሬ ነው። እባካችሁን እናንተ እንዳከበርኳችሁ ተከበሩ። ይቺን ሴትዮ አውጡልኝ። ሩታ ደግሞ ምንድነው እንደዛ የሚያደርገሽ? እሱ እኮ ሚላስ አለው ይናገራል አይደል እንዴ አብርሽ? ሄርሜላን ካልፈለጋት አይ በቃ አትይዥኝ ዞር በይልኝ ማለት ይችላል እንዴ? ምን ነው አንቺ እንደዛ ማንንም ሴት ጎሮሆን እንደትይዘው ማንንም ሴት ደግሞ ልብስህን እንደተነካው ማንንም ሴት ደግሞ ዞራ አትይው ልትይው ነው እንዴ? ደግሞ እሱ እኮ ሚላስ አለው ይናገር። ምን ነው አንቺ እኮ እንደ አንቺና ኤፍሬም ሲናያቸው የሆነ ነገርማ አላ እናንተ የሆነ ነገርማ አላ እንዴ? ራሱ ሚላስ አለው ይናገራል።
ራሱ ማውራት ይችላል ስለዚህ ሄርሜላ ስትይዘው ካልፈለጋ መናገር እንኳን ቢያቅተው በእጁ እጇን አንስቶ ወደዛ ማወርወር ይችላል ሳህ ወለላ እናንተ ማለት ነው እውነቴን እኮ ነኝ እናንተ ሄርሜላን ካልፈለጋት እጇን አንስቶ ወደዛ ማወርወር ይችላል እንኳን መናገር ቢያቅተው ማለት ነው ተግባባን አይደል ስለዚህ አሁን ምን ሊነው መጀመሪያ ሩታ አልፈልገውም ብለሽ እኛ ፊት እባካችሁን እኔ ከሱ ቢሆን ደስ ይላችኋል አቃለሁኝ ነገር ግን ደግሞ ማድረግ ደግሞ አልችለውም ተግባባን አይደል ከሱ አንድ ላይ መሆን አልችልም ለሰው ብዬ አንኖርም እናንተ ሁላችሁም አቃለው ደስ ይላችኋል ከሱ ሲሆን ግን ደግሞ ከሱ መሆን አልፈልግም ይቅርታ እኔና እሱ የኔና የሱ ነገር ያበቃ ነገር ነው ያልሽውን ቪዲዮ ትረሽዋለሽ እንዴ እናንተስ ቢሆን አንዳንድ ደነዝ ሆናችሁ ልጆች አላችሁ እዚህ ጋር ያን ቪዲዮ ረሳችሁት ነው እንዴ ኤፍሬምስ ቢሆን ይሄ ደነዝ ማለት ነው እንደዛ ያለችበት ቪዲዮ ረስቶት ነው እንዴ እዚህ ጋር አሁን የሆነው ሆና እየተከናወነ ነው ግን አብርሽ ፊት ዛሬ ለየት ያለ ነገር ታይቶኛል የምሬኔና ለእናንተም ታይታችኋል እንዴ ለኔ ያታያችሁ ነገር ወይስ ደግሞ ለኔ ብቻዬ ነው የታየኝ ማለት ነው ሩታ አሁን ምን ሊል ነበር ሩታ ይባክሽን አብርሽ ወይ ቀልቦ ሲመለስ ወደ ሄርሜላ ቢሄድ አንቺ እንደ መጀመሪያሽ ቆርጦን ነው ጠንቀቅ በይ እንደ መጀመሪያ ማለት ጠንካራ ሁኚ እንዴ እሱ ደግሞ ሄርሜላ አትጂው አትንኪው እንዲ አታድርጊው ማለት ልክ ነው ብዬ አላስብም ለምን እሱ አፋለው ይናገራል ደግሞ ባይናገሩ እንኳን እጁን ስታደርግበት ወይም ደግሞ ስታክፈው አይ በቃ እጁን አንስቶ መወርወር ይችላል እጁ መንቀሳቀስ እንቢ አላለው ለአሁን ማለት ነው ስለዚህ ዛሬ ለየት ያለ ቪዲዮ ነው የማይታመን ነገር ነው ይሄንን ማን አምናል የሆነ ነገርማ ሽታ እየመጣ ነው የሆነ ነገር ማለት ነው ደግሞ አብርሽ አምስት እስኪገባ ድረስ ነበር እንደናንተ ድንዝዝ ብሎ ያቀረበ ነበረው ማለት ነው አምስት ሊገባ ነው መሰለ በዛሬ ቪዲዮ ሳይገባ አይቀርም ስለዚህ በቃ አምስት ሲገባ ወደ ራሱ ሊመለስ ነው እንዴ እኔ ደግሞ ምንድነው ማወራው አረ እንደዛ አይሆንም የሆነ ነገር ሆኖ ነው እንጂ አይ እኔማስ የማላስበው ጉድ የለም እናንተ ማለት ነው የምሬን እናንተ እኮ አንዳንድ ጊዜ እኮ ወዳው ሰው ተገዳቸው ነው የምታስቡት የሆነ ነገር ሐሳባችሁ ላይ የሚመላለሰው ማለት ነው ስለዚህ ያም ይሁን ሄርሜላ ማለት እንትና ማለት ነው ሩታ ምናልባት አሁን ለታያየሁት ነገር አይኑ ላይ ተረዳሁት ነገር ልቡ ወደ ሄርሜላ አይኑ ደግሞ ወደ ሄርሜላ እዛ ሄዶ ቁል እርፍ ብለዋል ወይም ደግሞ ሄርሜላ ላይ ነው ቁጭ ያለው ማለት ነው ስለዚህ አንቺ አንድ ነገር ቢሆን እንኳን ማለት ወደ ሄርሜላ ቀልቡ ተመልሶ ወደ ሄርሜላ እንትን ቢል አንቺ ምንም ነገር እንዳይሰማሽ መጀመሪያው አልፈልገውም ቢለሽ የለም ስለዚህ አሁንም ደግሞ ራስሽን አረጋግተሽ የሚመጣውን ነገር ሁሉ ለማቀበል ዝግጅ ባይ ነው የሚለው ዞሮ በሚመጣው የምናየው ይሆናል ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ ባይ ያላችሁበት ሰላማችሁ ይብዛ ባይ የተሰማችሁን ኮሜንት አስቀምጡ ማለት ነው